ነው ግን እኔ አይባልም በቃ ፕራንክም ቢሆን ግን አይባልም ነፍሰ ጡር ሴት ናት አይባልም ሲቀጥል ብሶት ይሰማታል ከመጀመሪያ ከነበረችበት አንፃር ራሱ አይባልም በቃ መጀመሪያ የነበረችበትም ነገር ጥሩ አልነበረም አሁን ደግሞ ወደ ቤተሰቦቿ መጣለች ቤተሰቦቿ ጋር ከመጣችን በኋላ ደግሞ እንደዚህ ነገር አይደረግም የሚሰማኝ ስሜት የለም የመቀም እንትን የለም በቃ ባያው ሰዓት ወድኔ ነው ወይስ እዛም ሄድ ነው ጥሩ ችግር የለም ሰላም ቤተሰብ እንዴት ናችሁ ደህና ናችሁ እንግዲህ ዛሬ ሩታ አልቅሳለች የሆነ ለመናገር ያው እሷ ማለት ነው ሲጀመር ለለቅሶም ለደስታም ቅርብ ናት ባለፈው ተናግራለች ባለፈው ላይ ብራራሱ ተናግራለች እኔ ለደስታም ለለቅሶም ለሁሉም ነገር ቶሎ ነው ማለቅሰው ብላለች ማለት ነውና አንዳንድ ሰው እንደዛ ነውና ዛሬ በቃ ተሰምቷት አለቀሰችና የሆነ ለመናገር ይሰማታል ግን እንደዛ አይነት ፕራንክ ባትደረግ ደስ ባለኝ ያው እሷ ፕራንክ ስላረገች እነሱም ደግሞ መመለሳቸው ነው ግን ቢሆንም ደግሞ እሷ ነፍሰ ጡር ስለሆነች እንደዛ አይነት ነገር አይገባትም ብዬ አስባለሁ ምክንያቱም እንኳን ነፍሰ ጡር ሴቶች ማለት ነው እንኳን እንደዛ አይነት ነገር ሰበብ አግኝቶ አይደለም ትንሽ ነገር እንኳን ይሰማቸዋል ይሄንን ታቃላችሁ ሁላችሁ ማለት ነውና ብቻ ዛሬ ያው ወደ ቶሎ ብላ ያው ሆድ ባሻናት ቶሎ አልቅሳለች ግን ያው እነሱ ፕራንክ ማለት በክፋት አላየው ምክንያቱም ፕራንካቸውን ወይ ደግሞ መበቀላቸው ነው እሷ ይሰራችሁን እንደዛ አድርጋ ያው እናቷን አይታችኋል ለዛ ሰዓት እንዴት እንደሆኑ ማለት ነውና ያ መበቀላቸው ነው ግን ያው የቤተሰብ ነገር ነው ብቻ ደስ የሚል ፕራንክ ነው ግን ቢሆንም ደግሞ እሷ ቶሎ ነው ሆድ የሚብሳት ያው ማለት በሌላ ነገር ቢያደርጉ ጥሩ ነበረ ግን ብቻ ይሁን ስታደርጊ ወደዛ የትራንስፖርት እንቅስቃሴ ስታደርጊ ምናልባት ምጡን ከመጣ በሚል ሐሳቤ ነው እና እናት አባትሽ አይደሉም ማለት አይደለም የእናት አባትሽ ቤት መተሽ እንትን ማለት ሳይሆን እም ከመጨነቄ የተነሳ ነውና እስቲ ሞክሪ አንዳንድ የምትፈልጊያቸው ነገሮችን አዘጋጅቼልሻለሁ እና ሻንጣዎቹን የምትፈልጊያቸው እቃዎች በሻንጣ ማዘጋጅቼልሻለሁ ጭራሽ እንግዲህ የምራችሁ ዛሬ ነገ የቀለዳችሁ ከሆነ ነገሩኝ ዛሬ ነገ በእግዚአብሔር የምርጌጭ ምን ማለት ይላችሁ እዚህ ጋር ማለት ነው ሩታ ይከፋት ነበር ማለት እዚህ ጋር ፕራንኩ ለምንዶ ተቃላችሁ አንደኛ ከባሏ ጋር ተጣልታለች ከባሏ ጋር ተስማምነት የለም ይቅራላለችም ገና አልታረቀችም ሁለተኛ ደግሞ ቤተሰቦቼ ብላ መጣ በአንዴ ቤተሰቦችሽ አይደለንም ወይ ደግሞ ውጪ ወይ ደግሞ በቃ አዲስ አበባ ሄደሽ ውለጂ እዛው ነው ያረግሽው እዛም ውለጂ እዚህ አልወለሽም ይሄው 10ኛ ወር ይዘሻል ምናምን ሲሏት አስባችኋል ምን አይነት ስሜት እንደሚሰማት ማለት ነው እና ያ ነገር ተጫጭኖባት ወይ ደግሞ ተደማምሮ ነው እሷን እንደዚህ ያበሳጫት ማለት ነው ወይ ደግሞ ሆድ ባሻ ያደረጋት ማለት ነው ገባችሁ አይደለ የሆነን ለመናገር ግን የእውነት ይሄ ነገር ቢደረግ ኖሮ ምን ይሰማት ነበር በየ አሰብኩኝ ምክንያቱም በአሁን ሰዓት ሩታን ታቋታላችሁ ብዙ ነገር አሳልፋለች ከባሏ ጋር በአሁን ሰዓት ደግሞ ስምምነት የላትም ግን የእውነት ማለት ይሄ ፕራንክ ነው አይኖ አቃለው ግን የእውነት እንደዚህ ቢያደርጉ እንኳን ሩታ አይደለችም እኔ እንኳን አልቅሽ አይበርድልኝም ታቃላችሁ የእውነት ቢሆን ማለት ነው አልቅሽ አይበርድልኝም እግዚአብሔር ነው የምላችሁ ብቻ ፕራንክ መሆኑ ጠቀመን እንግዲህ ያው ወስነሽ እማ እንደዛ ነው የምሯን ነው እኔ ራሱ እንዴ ጥልጥል ብለሽ ሳይሽ ከነገ ዛሬ ምን ይፈጠራል እዛው አዲስ አበባ ቢሆን ብዙ አማራጮች አሉ አማርጣ እሺ ችግር የለውም እንትላለች ግን ቦርሷን ብትቀበሉ ምን አለበት አሁን ተነጋገርኩት እና ለማንኛውም ብትሄድ ይሻላል ያው ተጨነቅን በቃ እኔ ማታ አዳር አይበለውኩ ጭንቀት ሐሳብ ወይኔ ምን ትሆናለች ወይኔ ጉዴ የኔ ልጅ ምን ያልኩኝ በቃ ምንም እንቅልፍ የለኝም እንቅልፍ የለኝም ከተጨነቃችሁልኝ እኔ እዛ ሄጄ ነው እንደዚህ መሆነው ወይስ እዚህ ቢሆን ነው ይሻላል ያው እንቧ መጣ አያችሁ ግራግብት ነው ያለኝ እኮ ምን ይሻላል ልትገት እንቅስቃሴ ስታደርግ ምጧል አንቺ ምን ታጠፊያለሽ እኔ ጨንቆኝ ነው እንጂ ምን ታጠፊያለሽ አዲስ አበባ ነው ከተተልሽም ያለበት ቦታ ያለውን ሁኔታ ይታያል አንቺም ሐኪሜ ጋር ብሆን ታቃላችሁ ይሰማታል ግን እንደዚህ አይነት ፕራንክ መደረግ የለባትም የሆነን ለመናገር ማለት ነው ሌላ ፕራንክ ብታረጉ ጥሩ ነው ያው ማለት ሌላ ፕራንክ ራሱ መደረግ የለባትም ምክንያቱም ልንገራችሁ አሁን ኦኬ አይ ኖ ማለት ሰዓቷ ደርሷል የምትወልድበት ሰዓት ደርሷል ማለት በድንጋጤ እንኳን ምጧ ራሱ ቢመጣ መውለድ ትችላለች ግን እርጉዝ ሴት በድንጋጤ እንኳን ያለ ጊዜ ይወልዳሉ ይሄ ነገር
ማለት ሁሉም የእኔ እንጃ አላቅም ማለት አብሶ ዩቲዩበሮች ማለት ነው ማወቅ ያለባችሁ ማለት ተነጋግራችሁ የምትሰሩ ዩቲዩበሮች አላችሁ ፕራንክም ሆነ ምንም አይነት ነገር ማለት ነው እናንተን አይወክልም ግን ሳትነጋገሩ ይሄ በድንገት ፕራንክ የምትሰሩ እርጉዝ ላይ ምናን የምትሰሩት ማለት ነው ያለ ጊዜ 6 ወር ወይስ ደግሞ 7 ወር 8 ወር ያለ ጊዜ የሚወለዱ ልጆች አሉ በድንጋጤ ደንግጣው የዛ ሰዓት ምጥ ሊመጣባት ይችላል ገባችሁ በድንጋጤ ልጅ ብቻ ብዙ ነገር ይደርስባታል ማለት ነውና አንድ ሴት እርጉዝ ከሆነች በኋላ ምንም አይነት ነገር መደረግ የለባትም እንኳን ፕራንክ አይደለም ምንም አይነት ነገር ማለት ነው ሩታ ግን ልትወልድ ደርሳለች ግን ቢሆንም ደግሞ በጣም እንትን ይላታል ታቃላችሁ በጣም ብሶተኛ ነች ቶሎ ነው የምታለቅሰው ማለት ነው ግን እንደዚህ መሆኑ ደግሞ ያው እነሱ እጃዙር ሄዱ ማለት አዲስ አበባ ይሻልሻል መውለድ ትቻለሽ አዲስ አበባ ሄደሽ እዛ ነው ሐኪምሽም ያለው እዚህ ግን ልትወልጂ አልቻልሽም 10ኛው ወር ይዘሻል ምናምን ሲሏት ማለት ነው ያው ዳር መሄዳቸው ከቤቴ ውጪ ማለታቸው ነው ብሎ እንግዲህ ብላ በቃ ተወስተዋለች ብቻ ገና ነገሩ ራሱ ሳይጀምሩ ነው እንባው አይመጣው ይልስጥሽ ምናልባት ካለ ብዬ ነው እንጂ ወደ ላይ አርገው ይሄው ልታለቅስ ነው ግን ምንም ታጠፉ ነገር አለ ችሏለች አንቺ እኮ ጥፋት የለም እኛ ተጨንቀን እንደው ካልሆነ ወይዛው ትሄድ በሚል እንጂ አንቺ ምን አጠፋሽ ምንም ጥፋት የለም ግራት ይገባን ነው አማራጭ ይሄ ነው ብዬ ነው ለኔ ከልጄ ጋር ተመካክሬ እንትን ያልኩት ያውኛም ጫንቆ ነው ድካምሽ እኔ ማለት ልጅ ላይ ላጠፋው ይችላል ወይ ላስቀይማችሁ ይችላል ነገሩኝና አላስተካክል እኔ በበኩሌ ምንም ያጠፋሽብኝ ነገር የለም ልጄ እኔ አንቺን አይቼ ከመጨነቅ ሌላ እኔ ያጠፋሽብኝ ነገር የለም ስትናገሪ ብዙ ክትትልሽ እንክብካቤያቸው ምን ወይኔ ያጠፋውት ልጅ ነኝ ያጠፋው ነገር ካለ ንገሩኝ ላስተካክል አለች የሆነ ለምናገር እንጂ ብቻ ይከብዳል የሆነ ለምናገር ማለት ነው አንድ በዚህ አጋጣሚ ይሄ ፕራንክ ትምርት ሊሆናችሁ ይችላል ልንገራችሁ ማለት ነው የእውነት ቤተሰብ ትምርት ሊሆናችሁ ይችላል ትምርት ውሰዱ ማለት ቤተሰብ ነው አቃለው ከምንም በላይ ግን ካገባችሁ በኋላ ማለት ነው ቤተሰብ ራሱ ቤተሰብ አይደለም ለእናንተ ልንገራችሁ ማለት ነው በቃ ካገባችሁ በኋላ ትዳራችሁ አንዴ ነው ገባችሁ ትዳራችሁን አስባችሁ አልማችሁ አንዴ ግቡበት ትዳር ላይ ስትገቡ ማለት ነው ግን ትዳር ላይ ከገባችሁ በኋላ ከባሌ ጋር ስጣላ ቤተሰብ ጋር ሄዳለሁ ከባሌ ጋር ስጣላ የሆነ ቦታ መሄድ ይችላል ሌላ ማግባት ይችላል ምናምን የሚሉን ነገር ወይ ደግሞ ሐሳብ ከጭንቅላታችሁ አውጡ ማርያምን ከማይንዳችሁ አውጡ እንደዛ አይነት ነገር ማለት ነው በጣም እኔ እንጃ አላቅም ሴት ልጅ ትዳር ላይ ከገባች በኋላ ትዳር ላይ ነው መቀመጥ ያለባት አለቀ በቃ አንድ ትዳር ነው አለቀ ግን ትዳር ከያዘች በኋላ ትዳር እያያዘችን ወይ ደግሞ መጀመሪያ ገና ትዳር እያያዛችሁ ያለ ይሄ እኔ ከባዴ ጋር እኮ ብጣለ ችግር የለውም ሌላ ወንድ እኮ አለ ህይወት እኮ ይቀጥላል ሌላ ወንድ ማግባት እችላለሁ ልጄን እኮ ብቻዬን ማሳደግ እችላለሁ ደግሞ ቤተሰብ ጋር መሄድ እችላለሁ ከእናቴ ጋር መኖር እችላለሁ ምናምን የሚለው ሐሳብ አውጡት ከጭንቅላታችሁ ውስጥ ያውነት በቃ ትዳር ከሆነ ትዳር ነው ትዳራችሁን አክብራችሁ ምን ብላችሁ ከትዳራችሁ ጋር መኖር ማለት ነው እና በዚህ አጋጣሚ ይሄ ፕራንክ ራሱ እንደ ትምርት ራሱ መውሰድ ትችላላችሁ የእውነት እኔ ብቻ እንደዚህ አይነት ያው ባትደረግ ደስ ባለኝ እንደዚህ አይነት ፕራንክ ባትደረግ ደስ ባለኝ ግን እዛው ብትሆን ይሻላል በሚል እንጂ አንቺ ምን አጠፋሽ ምን ያጠፋሽብኝ ነገር የለም ከዛ አንፃር ነው እና ለምንድን ነው ደግሞ ይሄን ያህል ጊዜ መጨመሩ እና ነገሩ የዘንድሮ ልጅ አይባልም ሲወጡ አየሩ አይባልም ሲጀመር አይባልም እንደዚህ ይሄ እግዚአብሔር ነገር ነው እግዚአብሔር ነው የሚያመጣው አለቅ ሰው ወዶ አይደለም እኮ በ7 ወር የሚወልደው በ8 ወር የሚወልደው በ6 ወር ራሱ የሚወርድበት ይሄ እግዚአብሔር ነገር ነው በቃ ያለ ነው ይሄ 9 ወር ከ10 ቀን ከ20 ቀን የሚወልዳሉ አንዳንዶቹ የምጥ መርፌ ራሱ ተሰጥቶ ይወልዳሉ ግን የሩታ በቃ በራሷ ምጥ ይምጣ ብሎ ይሆናል ዶክተሮቹ ማለት ነው ግን ያው በእግዚአብሔር ስራ መግባት ጥሩ አይደለም ያው ፕራንክ ነው ግን እኔ አይባልም በቃ ፕራንክም ቢሆን ግን አይባልም ነፍሰ ጡር ሴት ናት አይባልም ሲቀጥል ብሶት ይሰማታል ከመጀመሪያ ከነበረችበት አንፃር ራሱ አይባልም በቃ መጀመሪያ የነበረችበትም ነገር ጥሩ አልነበረም አሁን ደግሞ ወደ ቤተሰቦቿ መጣለች ቤተሰቦቿ ጋር ከመጣችን በኋላ ደግሞ እንደዚህ ነገር አይደረግም ገባችሁ አይደለ ያለችበት ሁኔታ ማለት ነው እንደ ለዚህ ነገር እንትን አይሆንም አይመቻቸውም ልበል ኑሮም እያሳሰባቸው ይሁን አላቅም ለምን ደግሞ ያስባል ምን አገባው እሱ እናት አባት ይጨነቅ እንጂ አለው ደግሞ በጣም እንትን ከ9 ወር በኋላ አሁን አወላለደኛ ምናቀው ድሮ 9 ወር ከሳምንት ከ15 ከሆነ በቃ መምጣት ነው ጣጣ የለም ያሁን ደግሞ
እኛም ያንን በማሰብ እኔ እንጃ እኔ በስመ አብ ጭንቀትሽን ድካምሽን በማየት ነው ትንሽ አየሩን ስትቀይሪ ያው ምጡ ይመጣል በሚለው ሰው ነው። አይ ቤተሰብ ቻው። እሺ ሰላማችሁ ይብዛልኝ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።